በተገቢው ጊዜ ምግባቸውን እንዲሰጣቸው ባለቤት በቤተ ሰዎቹ ላይ የሾመው ታማኝና ብልህ አገልጋይ እንግዲህ ማን ነው? ባለቤቱ ተመልሶ በሚመጣበት ጊዜ የተጣለበትን አደራ እየፈጸመ የሚገኘው ያ አገልጋይ የተባረከ ነው። ባለፈው ሳምንት በአንድ ርዕሰ ጉዳይ ላይ እርስ በርሳችን የእግዚአብሔርን ቃል ለመከፋፈል ጀምረን ነበር። እርሱም የኢየሱስ ክርስቶስን የክብር መገለጥ የሚጠባበቁ አማኞችን እንደምሳሌ የሚል እነዚህ አማኞች ስለ ሁለት መልካቸው ባለፈው ሳምንት አይተናል። እሱም በዮሐንስ መልእክት በአንደኛው ምዕራፍ 1 ቁጥር 3 ላይ እንደተቀመጠው በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል በሚለው ሐሳብ ውስጥ ቆይታ አድርገናል። ሁለተኛው ደግሞ ከንጽህና ቀጥሎ ሁለተኛው ርዕሰ ጉዳያችን የነበረው በማቴዎስ 24 ላይ የተቀመጠ እግዚአብሔርን ምክር እርስ በርሳችን ተነጋግረናል። እርሱም ንቃትን የተመለከተ ጌታው በሚመለስበት ጊዜ የነቁ ሰዎች ምን ይመስላሉ የሚለውን ከመጽሐፍ ለመዳሰስ ሞክረናል። ንቃት መገለጫዎቹ 3 ናቸው ብለናል። አንደኛው የማያቋርጥ ንስሐ ነው። ሁለተኛው ፈጽሞ ወደ እግዚአብሔር መቅረብ ነው። ሶስተኛው ከሰዎች ሁሉ ጋር በተቻለ መጠን በህብረት በሰላም ለመኖር መፍቀድ ነው ብለናል። እንዲህ የሚያደርጉ ሰዎች በእግዚአብሔር ፊት የነቁ ይባላሉ ብለን በዚህ ሐሳብ ውስጥ ነው ብዙ ነገሮችን ለማንሳት ይሞክር ነው። አሁንም ማስረግጬ እነግራችኋለሁ፣ ኢየሱስ ይመጣል። አይመስላችሁም? ቅድም ወንድማችን አቤል እንደነገረን ጉባኤውን ገልመጥ አድርጎ ጳውሎስ ሳይ እኩሌቱ እዛው አብሮ ነው ያለው፣ ግን በምን አያምንም? በትንሣኤ ሙታን አያምንም። ሰዱቃዊ ነው። እኩሌታው ደግሞ ምንድን ነው? ፈሪሳዊ ነው። ጮክ ብሎ ጉባኤውን በደንብ ሊያንቀሳቀስ በሚችል እኔ ፈሪሳዊ ነኝ አለ እና ጉባኤው ሌላ መልክ ሌላ ይዘት ያዘው እና መጨረሻ ላይ ግን ያ ሁሉም ያፈጠጡት ጳውሎስ ላይ ነው። እንዲህ እንድንባላ ሴራ ያሴርክብን አንተ ነህ ብለው እሱን ሊቦጫጭቁት ተነሱ ይላል አይደል? እና እኔ ለሴራ ያህል እንኳን በጣም ጳውሎስ አእምሮን የሚጠቀም ሰው ብልህ ነው። እስቲ ከዚህ አኳያ በዚህ ጉባኤ ፈሪሳዊ የሆናችሁ ሰዎች ፈሪሳዊ ነኝ። አሁን አያችሁ ፈሪሳዊ ሲባል የሆነ መጥፎ ስም ነው አላችን ላይ ልክ አሪዮስ ሲባል በቤተ ክርስቲያን ሰዎች ብዙ ሰዎች አንድ ሰባኪ አይመስላቸው የተዋጣለት ሰባኪ ስመጥር ደግሞ በቤተ ክርስቲያን ታሪክ የአሪዮስ ትምህርት በጣም ወደ ሰው ልብ ውስጥ እንዲሰርጽ ያደረገው ታውቃላችሁ ዘማሪ ነው የተዋጣለት ዘማሪ ነበር። አብዛኞቹ መልእክቶች በመዝሙር ነበር የሚተላለፉ። ስለዚህ ለመደመጥ በጣም ጊዜና ድል አግኝቶ ነበር። ከጊዜ ርዝማኔና ቤተ ክርስቲያን ደግሞ ሐሰትን የምትከላከልበት አንደኛው ስልቷ እንደው ሰውን አባጨጓሪ አድርጎ በመሳል ስለሆነ አሪዮስ ሲባል ቶሎ ብለን እንድንደነግጥ አድርገውናል። ፈሪሳዊም ሲባል ሰው ይደነግጣል እኮ ፈሪሳዊ ማለት ቀናተኛ ማለት እኮ ነው። ለእውነት የቀና ለእውነት የወገነ የጀገነ ማለት ነው። ከስሙ ጋር እኮ ጠብ የለንም።
ለየትኛው እውነት ከተባለ ደግሞ ለትንሣኤ ሙታን እውነት ነው የሚሉት እነሱ። አንዱ ሙታን ይነሳሉ ብለው በኩራት ያምናሉ። እና ጳውሎስ ተነሳና እኔ ፈሪሳይ ነኝ አለ። ከልባችሁ የሙታን ትንሣኤን ታምናላችሁ ወይ ብዬ ልጠይቃችሁ ነው መጀመሪያ። ከሙታን ትንሣኤ አንጻር ያላችሁ እምነት እንዴት ነው? ሙታን ይነሳሉ ብላችሁ በልበ ሙሉነት ለሰው ሁሉ በድፍረት የምታውጁት እውነታችሁ በክርስትና ታሪካችሁ ውስጥ እርሱ ነው ወይ ደምቆ የሚሳለው ወይ ብዬ ልጠይቃችሁ ነው ፈልገው። ምክንያቱም ዛሬ ይሄ እምነት በአንድም በሌላም መልኩ በቤተ ክርስቲያን አውቀነውም ሳናውቀውም ሆን ብለን ሳይሆን ተሳስተን ከልባችን ውስጥ እንዲወጣ በአንድም በሌላም ተሰርቷል። በተለይ አሁን ባነበብኩላችሁ ክፍል ውስጥ ጥቂት ቁጥሮችን ወደ ላይ ወደ ታች አድርጋችሁ ብትመለከቱ አንድን መጋቢ ታገኛላችሁ። ታማኝ ያልሆነ፣ ታማኝነት የሚጎድለው። ምክንያቱም ሶስተኛው ባህሪ ጌታ ኢየሱስ ክርስቶስ ይመጣል ብሎ የሚያምን ሰው ታማኝ አገልጋይ ሆኖ ታዩታላችሁ ወይም ታገኙታላችሁ። እና ይሄ ሰው በእግዚአብሔር ማህበር ሾልኮ እንደገባ በሚያሳብቅ መልኩ ጌታዬ አይመጣም ብሎ እንደሚዘገይ እና ያንን እንደሚያምን መጽሐፍ ቅዱሳችን ይነግረናል ማለት ነው። እና ይሄንን በተመለከተ የፕሮቴስታንት አዲሱ አባት ከምንላቸው አንደኛው ካልቪን ምንድነው የሚለው? የእግዚአብሔር ማህበር ባልተለወጡ ግብዝ በሆኑ ሰዎች አንዳንድ ጊዜ ሊጥለቀለቅ ይችላል። የትኛውንም የአገልግሎት ክብርና ማዕረግ ተቀብለው ግን ምን ባላደረጉ ባልተለወጡ ሰዎች ሊሞላ ይችላል። እና ያንን ኢየሱስ አመላክቷል ይላል። ማለት በቤተ ክርስቲያን ያልዳኑ ሰዎች፣ ያልዳኑ ፓስተሮች፣ ያልዳኑ ነቢያት፣ ያልዳኑ የወንጌል አገልጋዮች እንዳሉ አስባችሁ ታውቃላችሁ ወገኖቼ? መጽሐፍ ስላልዳነው ስለዚህም አገልጋይ በሚናገርበት ጊዜ እንደዚህ ነው የሚለው፣ እድል ፈንታውን ከግብዞች ጋር ያደርገዋል ይላል አይደል? እድል ፈንታውን መጨረሻውን ሾሞት ሄዷል፣ ግን እድል ፈንታው መጨረሻው ይላል። ስለዚህ ሳይለወጥ በእግዚአብሔር ማህበር ራሱን ለማግኘት አሳልፎ የሰጠ ነው ብሎ ይሄ ሰው አስተምሯል ማለት ካልቪን። እሱም ብቻ አይደለም፣ እሱ የተናገረው ሌላው ነገር ምንድነው? ይሄ የጥቂቶች ጉዳይ አይደለም፣ ይልቁኑ ደግሞ የብዙ የሁሉም አማኞች ጉዳይ ነው። ስለዚህ የነከሌ ነው ተብሎ የሚሰማ ትምህርት አይደለም። አሁን ያነበብኩላችሁ የመጽሐፍ ክፍል ማለት ነው። ደግሜ ላንብብላችሁ ቁጥር 45ን። ጌታ ይመስገን። መጽሐፍ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በመጽሐፍ ቅዱስ ላይ ያለውን ታስታውሳላችኋል። አሳፍራችሁ ዘንድ ይሄንን እላለሁ፣ ከእናንተ መካከል ማንን የማያውቁ እግዚአብሔርን የማያውቁ አሉና ብሏል አይደል? አሳፍራችሁ ዘንድ። ሁለተኛ ቆሮንቶስ ምዕራፍ 13 ላይ ደግሞ ምን ብሏል? ይሄንኑ ያጸና በእምነት የምትኖሩ ከሆነ ራሳችሁን መርምሩ ይላል። እውነተኛ አማኝ ከሆናችሁ ወደዛም ወደዚህም ወደ ከላይም አትመልከቱ። ምክንያቱስ ራስህን ምን በል። እውነተኛ አማኝ ትልቁ መገለጫው ኢየሱስን መጠበቁ ነው። እውነት ውሸት። እውነተኛ አማኝ ጳውሎስ ለቆሮንቶስ ክርስቲያኖች ምን ብሏቸዋል? ጌታ ኢየሱስን የማይወድ ቢኖር ይላል አይደል? ምን ያደረገ ይሁን? ጮክ በሉ ከኔ ጋር። አረ ይሄ ጉባኤ ከኔ ጋር አብሮ እንዲያወራ ፈልጋለሁ። ኢየሱስን የማይወድ አልሰማውም። ቀጥሎ ጳውሎስ ምንድነው ያለው? የተረገመ ይሁን ካለ በኋላ ዘጋው ይሄንን ሐሳብ ምዕራፍ 13 ላይ ጌታ ሆይ ና ነው ያለው። ጌታ ሆይ ና። ምክንያቱም ኢየሱስን የሚወድ ሰው በምን ታውቃላችሁ? ማራናታ ነው። ነፍሱ በማራናታ ትጥለቀለቃለች። ጌታ ሆይ ና። የእግዚአብሔር ፍቅር በዛ ነው።
ሰው አይደለም የኢየሱስ ክርስቶስን መገለጥ ከፍቅር ጋር ለማስተሳሰር የሚወደውን ሰው እንኳን ከውጭ ሀገር እንደሚመጣ የሚናፍቀውን እንደገና ለማየት የሚያስበውን ፍቅረኛ እስከሚያየው ሀገር አቋርጦ እስከሚመጣ ድረስ ያለው የናፍቆት ጓጓታ እያንዳንዷ መቼ ነው የምትመጣው? ስንት ሰዓት ነው የምትመጣው? እሱ ላይ ነው አይደል በጣም ያተኩረው። ፍቅርና ናፍቆት ይገናኛሉ። የኢየሱስ ክርስቶስ ናፍቆት ያላቸው ሰው ሁሉ ወገኖቼ የኢየሱስ ፍቅር ያላቸው ሰዎች ናቸው። ሰው ኢየሱስን የሚወድ ከሆነ በናፍቆት ነው በነፍሱ የሚቀጣጠለው። በማራናታ ነፍሱ ትሰክራለች። ወሬው፣ ጨዋታው፣ ቋንቋው፣ ሐሳብ ሁሉ እሱ ይሆናል። ስለዚህ ይህን ክፍል መልሰን እንመልከተው። እንደዚህ ይላል፣ በተገቢው ጊዜ ምግባቸውን እንዲሰጣቸው ባለቤቱ በቤተሰቦቹ ላይ የሾመው ታማኝና ብልህ አገልጋይ እንግዲህ ማን ነው? ባለቤት ተመልሶ በሚመጣበት ጊዜ የተጣለበትን አደራ እየፈጸመ የሚገኘው ያ አገልጋይ የተባረከ ነው። እውነት እላችኋለሁ በንብረቱ ሁሉ ላይ ሾመዋል። ነገር ግን ያ አገልጋይ ክፉ ቢሆንና ለራሱ ጌታዬ ይዘገያል በማለት ማን ይዘገያል? ጌታዬ ይዘገያል በማለት ተነስቶ ሌሎች አገልጋይ ባሪያዎቹን መምታት ቢጀምር ከሰካራሞች ጋር ቢበላና ቢጠጣ እርሱ ባልጠበቃት ቀንና ባላሰባት ሰዓት ጌታው መጥቶ ይቆራርጠዋል፣ እድል ፈንታውንም ከግብዞች ጋር ያደርግበታል። በዚያም ልቅሶና ጥርስ ማፋጨት ይሆናል ይላል። አያችሁ፣ ከግብዞች ጋር። ግብዝነት በእግዚአብሔር መንግስት ለዘላለም የተጠላ ማንነት፣ ያለመለወጥ ሁሉ ማሳያ። ሰዎች ደብል ፐርሰናሊቲ እንዲኖራቸው የሚያግዝ፣ በፍጹም እነሱነታቸውን እንዳታውቁ የሚያደርግ፣ የሚሰውር፣ የሚለብጥ፣ እንዳይፈወሱ የሚያደርግ፣ የእግዚአብሔርን እርዳታ እንዳያገኙ ተገልጠው ወደ ማዳኑ እንዳይመጡ የሚያደርግ አሰራር ነው። ስለዚህ ግብዝነት በእግዚአብሔር ማደሪያ በቅዱሳኑ ጉባኤ ሊቀጥል እንደሚችል ጌታ ኢየሱስ አስቀድሞ አይቶ፣ ምክንያቱም ኢየሱስ በጣም ኮንፍሮንት ሲያደርግ የነበረው ነገር ቢኖር ግብዝነትን ነበር። አይታችሁ እንደሆነ በምድር ዘመኑ በጣም እንደውም ይህንን ሳስብ ምን እላለሁ፣ ግብዝነት ስር ሰዶ መልክ አውጥቶ ጥርስ ኖሮት ሰዎችን ሁሉ ቦጥቡጦ እንዳይጨርስ ጀማሪቱ ቤተክርስቲያን ገና ስትገለጥ በሐዋርያት ሥራ ምዕራፍ 5 ላይ እግዚአብሔር መንፈስ ቅዱስ እንዴት ኢንተርፊር እንዳደረገ ታስታውሳላችሁ አይደል? ሐናንያና ሰጲራ ላይ ኢንተርፊር ነው ያደረገው። ልክ በዘጸአት መጽሐፍ ላይ የእግዚአብሔር ክብርና ማስፈራት በሕዝቡ ላይ እንዲጸና ፈልጎ እግዚአብሔር አንድን ከግብፃዊ አባት የተወለደ ልጅ በድንጋይ ተወግሮ እንዲገደል የእግዚአብሔር በጎ ፍቃድ ሆኖ ለሙሴ በምሪት እንደመጣለት አይነት ማለት ነው። ከዛ በኋላ የእግዚአብሔር ፍርሃት በሕዝቡ ለዘላለም እንዲኖር ያ እንደ ጸና ሐውልት በዛ ጎልማሳ ላይ እንደ ጸናበት የአዲስ ኪዳኗን ቤተክርስቲያን ገና ስትወለድ ለሷ ትልቁ አስፈሪው ነገር ግብዝነት እንደሆነ እንዲታወቅ ሐናንያና ሰጲራን እግዚአብሔር በጴጥሮስ አፍ እንዴት እንደተገዳደራቸው ታስታውሳላችሁ። ኖ ነው ያላቸው ጌታ፣ በፍጹም ነው ያላቸው። ግልጽ ነው።
በፍጹም። ግን እስካሁኗ ሰዓት ድረስ ግብዝነት በቤተ ክርስቲያንና በትውልድ ሁሉ ውስጥ እንዴት እንደሚሰራ ታያላችሁ። በጣም ይሰራል። ስለዚህ ሰዎች ድነው ሳይሆን ሳይድኑ በእግዚአብሔር መንግስት በተለያየ ኃላፊነት ላይ ሊቀመጡ እንደሚችሉ ማሰብ ተገቢ ነው ብዬ አስባለሁ። ሉተር ስለዚህ ነገር ሲናገር ማቴዎስ 24ን ሲያስቀምጥ ምንድነው ያለው? እምነታችን እንዲታይ የእግዚአብሔር በጎ ፍቃድ ነው። እምነት ደግሞ የሚታየው ስለ መምጣቱ ባለን አስተሳሰብ ነው ይላል። አዎ ስለ መምጣቱ ባለን አስተሳሰብ ውስጥ ምናችን ይታያል? እምነታችን ተዳሳሽ ይሆናል። የሚዳሰስ የሚነካ እምነት እንዲኖረን የእግዚአብሔር በጎ ፍቃድ እንደሆነ ታያላችሁ ማለት ነው። ስለዚህ አንዱ እውነተኛ የእግዚአብሔር ልጅ የክብር መገለጥ የሚጠብቁ ሰዎች ስለ ታማኝነት የሚያስቡትን ሐሳብ መጽሐፍ ቅዱስ እንዲህ አድርጎ እንደሚተነትንልን ላሳያችሁ ፈልጋለሁ። ሁላችን ባላደሮች ነን ይለናል። ሁላችን አደራ በብዙ መንገድና መልክ ለሰው ይሰጣል። ታውቃላችሁ በሉቃስ ወንጌል ምዕራፍ 16 ከ1 እስከ 10 ላይ ስለ አንድ መጋቢ የተጻፈውን ታስታውሳላችሁ አይደል? እንደዚህ ነው የሚለው ባላደራነትን በተመለከተ እዛ ላይ የተቀመጠው። አንድ ባለሀብት ለቤቱ ላለው ሊሾመው ላሰበው መጋቢ ምን ይሰጠዋል? ንብረቱን አስተዳደር ይለዋል። አስተዳደር ሁሉ ለማስተዳደር ጊዜ ከተሰጠው በኋላ ያ የቤቱ መጋቢ አገልጋይ ራሱን የቆጠረው በባለቤቱ እንደተሾመ መጋቢ ወይም አገልጋይ ሳይሆን ራሱን የቆጠረው እንደ ባለቤት ነበር። የጊዜው ባለቤት፣ የንብረቱ ባለቤት፣ የሁሉም ነገር ባለቤት አድርጎ ራሱን ቆጥሯል። ብዙ ሰው በዚህ ህይወት ውስጥ እንደዚህ ራሱን እንዲቆጥር እንዳለው ታውቃላችሁ። እኛ የጊዜው ባለቤት አይደለንም፣ መጋቢ ነን። እኛ የጤናችን ባለቤት አይደለንም፣ ምኖች ነን? መጋቢ ነን። እኛ የእውቀታችን ባለቤት አይደለንም፣ ምንድን ነን? መጋቢ ነን፣ ባላደራ ነን። እንዴት ማስተዳደር እንዳለብን ልናውቅ የሚጠበቅብንም ታማኝነት እንደሆነ ልናስብ ይገባናል። እኛ የገንዘባችንም ባለቤት አይደለንም። አንዳንድ ሰው እንደዛ ይላል አይደል? እኔ እኮ በጉልበቴ ላቤን ጠብ አድርጌ ነው የሰራሁት። ማን ጉልበት ሰጥቶ? ማን ዕውቀት ሰጥቶ? ማን ጤና ሰጥቶ? ማን ችሎታ ሰጥቶ? ማን ጊዜ ሰጥቶ ነው በላቤ አንተ ለማለት አፍህን ሞልተ ለመናገር የደፈርከው? እንደፈለግኩ ባደርግስ? እንኳን እግዚአብሔር መንግስትም እንኳን እኮ ምን ይልሃል? ብር ይዘህ እንዴ ነው መቅደድ ይቻላል እንዴ? እኔ አንስቼ የደከምኩበት ነው ብዬ እዚህ ጋር ቅድድ ባደርግ እታች እነ ደምስ ፖሊስ አዘው ይጠብቁኛል ማለት ነው። ማን ብሩን ያንተ ማን አደረገው? አስተዳድር ተብሎ ተሰጠ እንጂ ያንተ አይደለም። በዚህ ህይወት የኛ የምንለው ምንም ነገር የለንም። እግዚአብሔር ለጊዜው ሾሞናል እንጂ ምንም ራሳችንን እንደዛ እንድንቆጥር መጽሐፍ ደግሞ ይነግረናል። ለምን? የጌታን መምጣት ስንጠብቅ ስራ ፈቶች ሆነን እንድንቀመጥ አይደለም፣ ታማኝ አገልጋዮች ሆነን እንድንቀመጥ ነው የእግዚአብሔር በጎ ፍቃድ። ይልቁኑ ማሰብ የሚገባን የሰጠንን ጸጋ፣ ጊዜ፣ ሀብት ለእርሱና ለክብሩ ለመንግስቱ መስፋት እንዴት በታማኝነት ማዋል እንዳለብን እያሰብን እንድንዘልቅ ነው ይሄ ቃል የሚናገረው። የኛ ስላልሆነን በእኛ ባልሆነው ነገር ሁሉ ላይ እግዚአብሔር ሾሞናል። ስለዚህ ስለ እያንዳንዷ ነገር እንጠይቃለን። አይመስላችሁ? ተኝታችሁ ስለዋላችሁባት ቀን ትጠይቃላችሁ።
የእናንተ አይደለም። ቀኑ የእናንተ አይደለም። መምጣቱን የሚጠብቅ ሰው እንደተሰጠው ይቆጥራል። አንድ ቀን ይላል አልጋ ላይ ተጋድመ የዋልክባት ቀን ምን የኔ ነው፣ ኃጢአት አላደረኩም። ያው የኛ ክርስትና ታውቃላችሁ፣ አሉታዊውን ነገር አታድርግ እንጂ አሉታዊ ነገር በቃ አታድርግ፣ አትስረቅ እንጂ ሰዓት ደግሞ የኔ ሰዓት ያንተ አይደለም የሱ። የፈለኩትን ብበላስ ባጋብዝስ ሆዴን ጥቅጥቅ አድርጌ ራሴን በፋት አድርጌው በስብ አድርጌው ያለ እድሜ ራሴን ባጠፋስ ምግብ ዝም ብለህ እንድታጋብስ ማን ነው ላንተ የሰጠ? ያንተ አይደለም ያ ምግብ። ምን መብላት እንዳለብህ እንደ ባላደራ፣ ምን መልበስ እንዳለብህ፣ እንዴት መኖር እንዳለብህ ማሰብ አለብህ። ምክንያቱም እግዚአብሔር በዛ ጉዳይ ላይ ሾመ እንጂ ያንተ አይደለም። ራሳችሁን እንደዚህ ቁጠሩ ይላል መጽሐፍ ቅዱስ፣ እንደ ተሾመ ሰው። ስለዚህ የተሾመው ሰው ደስ ይለኛል። ካልቪን ትልቁ አውጥቶ በጣም አጉልቶ የሚያወጣው ነገር የጊዜውን ዋጋ ያስተውላል። ታማኝ ሎሌ የታማኝነቱ ትልቁ ማሳያ የጊዜውን አንገብጋቢነትና ዋጋ ያስተውላል። ይሄኛውስ ክፉ ሰውዬ ምንድነው ብሎ የሚያስበው? ጊዜ አይመጣም፣ ይዘገያል አይደል የሚለው። ታይም ማኔጅመንቱን በጣም የሚያናድ ሁሉ በቃ ጊዜ አለኝ ይላል። ጊዜው የማን ስለሚመስለው ነው እንደዛ የሚለው? የራሱ። እሱ ብቻ አይደለም። በጥንት እንደምታውቁት እነዚህ ባሪያዎች ያሏቸው ጌቶች ለምሳሌ ድግስ ይኖርባቸዋል፣ መንግስታት ጋር ተጠርተው ሊሄዱ ይችላሉ። ጦርነት ይኖርባቸዋል፣ በጦር ሜዳ ለአንድ ተልእኮ ለማስፈጸም ይወጣሉ። ወይ ግዢዎች ይኖርባቸዋል፣ ከአንድ ሀገር ወደ ሌላ ሀገር ይሄዳሉ። መመለሳቸው አይታወቅም። መመለሳቸው ስለማይታወቅ አንዳንድ ጊዜ ባሪያዎቹ ባይምሯቸው ምንድነው የሚሉት? ያ በቃ ላይ መለስ ስለሚችል እዛው አንድ ነገር ሊሆን ይችላል። ይሄ ሀብት በቃ ለኔ ሆኖ ይቀራል ብለው ያስባሉ። ኢየሱስ እሱ ምሳሌ ነው መጠቀም የፈለገው። አይመጣም፣ እርግጠኛ ነው አይመጣም። እርግጠኛው ናችሁ ንገሩት። ይመጣል በሉት። ኢየሱስ ይመጣል። ይመጣል። ለልብህ ለአይምሮ ለብልሃት ብልህ ሰው ምን እንደሆነ ታውቃላችሁ? ብልሃቱ የሚገለጠው ይመጣል ብሎ ያስባል። ብልሃት ማለት ይሄ ነው። ብልህነት መገለጫው ስለ ክርስቶስ ኢየሱስ ዳግም ምጽአት ያለን አስተሳሰብና በዛ ውስጥ ለጊዜ የምንሰጣቸው ስፍራ ነው። ለጊዜ የምንሰጠው ስፍራ ነው። ብልሃት ማለት እሱ ነው። ለጊዜ የሰጠነው ስፍራ። እሱ ብቻ አይደለም። ሁለተኛው ነገር ለጊዜ የሚሰጠው ስፍራ ብቻ ሳይሆን በጊዜው ልክ አቅሙን እንዴት ያወጣል፣ አቅሙን እንዴት ይጠቀማል የሚለውን ደግሞ ያሳያል። የተሰጠውን ኃላፊነት ለመወጣት በልኩ በሚቻለው ልክ ተለጥጦ ያለውን ሁሉ አቅም ሳይሰስት ጊዜን ማወቅ ብልሃት። ሁለተኛ ያለን ሁሉ አቅም ማውጣት የታማኝነት አንድ ገጽ ነው። ሰዎች ታማኝ ናቸው የሚባሉት ወገኖቼ ሆይ እግዚአብሔር የሰጣቸውን ሲያውቁና የሰጣቸውን ኃላፊነት ለመወጣት ደግሞ ያላቸውን መስጣት ሲችሉ ነው። ያ ነው ብልህ የሚያስብላቸው። ብልህ ባሪያ ይላል። ታማኝነት ውስጥ ብልሃት ስላለ እዚህ ውስጥ አንዱን ነገር ተናግሬ ወደሚቀጥለው መሄድ እፈልጋለሁ። ወገኖቼ ሆይ የእናት ብልሃት በዚህ ህይወት ለልጆቿ መቼ ምን ማድረግ እንዳለባት ማወቋ ነው። ስንት ሰዓት ማብላት፣
ስንት ሰዓት ማስተኛት፣ ስንት ሰዓት ደግሞ መቼ በእግሮቻቸው እንዲድሁ በእጆቻቸው እንዲድሁ በእግሮቻቸው እንዲሄዱ መርዳት እንዳለባት ማወቋ ነው። ብልህ እናትን ብልህ የሚያስብለው ብልህ ሰዎች መቼ ምን ማድረግ እንዳለባቸው ያውቃሉ። ብልህ የእግዚአብሔር አገልጋዮች መቼ ምን ህዝቡን መመገብ እንዳለባቸው ያውቃሉ። ህይወታቸው ሁል ጊዜ የኦን ታይም ላይፍ ነው የሚመሩት። የኦን ታይም የትክክለኛው ጊዜና የትክክለኛው ሰዓት ሰዎች ናቸው። ኢየሱስ በዚህ በጣም ይመሰገናል። ጊዜን መቼ እንዴት መጠቀም እንዳለበት በማሳየት ማለት ነው። ጌታ ይመስገን። እግዚአብሔር ልንገራችሁ፣ እቺን ነገር ልንገራችሁና ወደሚቀጥለው ልለፍ። እግዚአብሔር ለአንድ ሰው ኃላፊነት ሊሰጥ ይችላል። ለልጆች በቤት ውስጥ ለምታሳድጋቸው እግዚአብሔር በቤትህ ለምትሰራው ሰራተኛ ኃላፊነት ሊሰጥ ይችላል። ትልቅ ኃላፊነት ላይሰጥ ይችላል። እንዴት ግን ያንን ቤተሰብን ማስተዳደር እንዳለብህ ማወቅ እና ባላደራ መሆን ያንተ ፈንታ ነው። ስለዚህ ላለንበት ስፍራ ተማሪዎች ሆናችሁ ለትምህርታችሁ እግዚአብሔር ኃላፊነት ሰጥቷችኋል። ያ የእናንተ ጉዳይ አይደለም፣ የእግዚአብሔር ጉዳይ ነው። መቼ ማጥናት፣ መቼ መዘጋጀት፣ መቼ መፈተን፣ መቼ ውጤታማ መሆን እንዳለባችሁ ማወቅ አለባችሁ። ምክንያቱስ እያንዳንዷ ነገር እግዚአብሔርን በሚያስከብር ልክ ደግሞ ህይወትን እንመራ ዘንድ እግዚአብሔር እያንዳንዳችንን ሾሞናል። እዚህ ቤት ያልተሾመ ሰው የለም። ስፋቱ፣ ልኬቱ፣ መጠኑ ይለያይ እንጂ ሁሉ ሰው ምን ያደረገ ነው? የተሾመ ነው። የተሾመ ሰው አድርጋችሁ ራሳችሁን ውሰዱ ነው የሚለው መጽሐፍ። ላላችሁበት ቦታ ተሹማችኋል። ስለዚህ ጊዜ የሚባል ነገር ሰጥቷችኋል። ጤና የሚባል ነገር ሰጥቷችኋል። ጉልበት የሚባል ነገር ሰጥቷችኋል። የሆነ ፋይናንስ የሚባል ነገር ሰጥቷችኋል። የሆነ ነገር ሰጥቷችኋል። የሰጣችሁን ነገር ደግሞ በአግባቡ መጠቀም እንደሚጠየቅ ሰው ሆናችሁ እንድትኖሩ የእግዚአብሔር በጎ ፍቃድ ነው። ስለዚህ በተጠያቂነት መንፈስ መኖር መቻል ነው ኢየሱስን የመጠበቅ ገጽ ማንነት። ሁለተኛውን ልናገር። ሁለተኛው ነገር እዚሁ ማቴዎስ 24 ቁጥር 12 ላይ በመምጣቱ ዘመን አንድ አደገኛ ነገር ሊሆን እንዳለው የእግዚአብሔር ቃል ይነግረናል አይደል? እሱም ፍቅር ከሰዎች ሁሉ ምን ያደርጋል ይላል? ይቀዘቅዛል። መምጣቱ ምልክቱ በማህበራዊ ስሬታችን ውስጥ ፍቅር የሚገጥመውን አደጋ ነው የሚያሳየው ማለት ነው። ስለዚህ በዋናነት የጌታን የኢየሱስ ክርስቶስን መገለጥ የሚጠብቁ ሰዎች እየበሰሉና እያደጉ የሚሄዱት በምን ጉዳይ ነው ማለት ነው? በፍቅር ጉዳይ ነው። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 ላይ ያለውን የእግዚአብሔርን ምክር ታውቃላችሁ። ጳውሎስ እንደዚህ ይጸልያል። ጌታችን ኢየሱስ ከቅዱሳኑ ሁሉ ጋር በሚመጣበት ጊዜ ይላል። ኢየሱስ ከምኑ ጋር ሲመጣ? ከቅዱሳኑ ጋር በሚመጣበት ጊዜ በአምላካችንና በአባታችን ፊት በቅድስና ያለ ነቀፋ እንድትሆኑ ልባችሁን ያጸና ዘንድ ጌታ እርስ በርሳችሁ ለሁሉም የሚሆን ፍቅራችሁን ያብዛ ብሎ ይጸልያል። የጳውሎስን ጸሎት አያችሁ? ለሁሉ ሰው የሚሆን፣ ለሁሉ ሰው ማለት ድንበር አልባ ፍቅርን ኤክሰርሳይዝ ማድረግ እንድትችሉ ልክ እንደ አባይ ወንዝ ማለት ነው። አባይ ኢትዮጵያን አይደለም ያለማው፣ ኢትዮጵያን ብቻ አይደለም ሱዳንን ምንንም እንደሚያለማ ፍቅራቸው በእግዚአብሔር ቤቱ ስላለ ብቻ ሳይሆን ይሄ ፍቅር የጠማውን መጨረሻውን ዘመን የሚያሳየውን ትውልድ ሰብሮ የሚያልፍ እንደ ወንዝ ሌላውን የሚያለማ የፍቅር ፈሳሽ ከህይወታችሁ ውስጥ ይመንጭ ነው የሚለው መጽሐፍ። እንደሱ እንዲሆን ጸልያለሁ ይላል። ለምን? ፍቅር ካለ
በአጭር ቃል ምንድነው የሚኖረው በሰው ህይወት ውስጥ? ግባችን ፍቅር ነው አይደል? ምክንያቱም ኢየሱስን የሚወድ ሰው ማን ነው? የኢየሱስ ክርስቶስን መምጣት የሚጠብቅ የሚናፍቅ የጓጓ ሰው በምን ታውቃዋለህ? ፍቅሩ ምን እያደረገ ነው የሚመጣው? እየጨመረ ነው የሚመጣው። እየጨመረ አካታች ፍቅርን እየተለማመደ ይመጣል ማለት ነው። ጀስት እንደ ደጉ ሳምራዊ ማለት ነው። ታስታውሳላችሁ? ደጉ ሳምራዊ በጣም ሰፊ አካታች ፍቅር ነው፣ ድንበር የለውም። ለምሳሌ ያንን ዋጋ የከፈለለትን ሰውዬ ስሙን አያቅ፣ ቤተሰቡን አያቅ፣ ምንድነው ዘሩን አያቅ፣ እምነቱን አያቅ አይደል? እምነቱም ራሱ አልተጠቀሰም። ያ ሰውዬ እኮ አይሁዳዊ ይሁን ከሰማሪያ ሰዎች መካከል ይሁን አይታወቅም። ድንበር አልባ ፍቅር ያ ሰው በጣም ተለማምዷል። ያደረገው ነገር ምንድነው? የእሱን እርዳታ ይፈልጋል። ያ ሰውዬ የእሱን እገዛ ይፈልጋል። የእሱን ዘይት ይፈልጋል። የእሱን ገንዘብ ይፈልጋል። የእሱን ጊዜ ይፈልጋል። እሱን ሁሉ ነው መስጠት የጀመረው። ከዛ የእሱን እንክብካቤ ይፈልጋል። የእሱን ያ ሰው በህይወት ለመቆየት ሳምራዊው ያስፈልገዋል። ኢየሱስም ያለው ሂድ፣ እንደዚሁ አድርግ፣ ድንበር ስለል በፍቅርህ። እዚህ ያሉትን ወንድሞች ብቻ አይደለም፣ እዚህም ጠፍቷል ነገሩ፣ ግን እዚህ ያሉትን ብቻ አይደለም፣ ፍቅር እየጨመረ እንዲሄድ ድንበር እንዲጥስ። ሃሌሉያ! ለሰዎች ሁሉ ጌታ ራሱ በዮሐንስ ወንጌል ምዕራፍ 13 ላይ እንደተናገረው በዚህ አቋቸዋል ተብሎ እንደተጻፈ የመጨረሻው ዘመን ትልቁ ስዕል የፍቅር መቀዝቀዝ እንደሆነ፣ እኛ ደግሞ የመጨረሻው ዘመን ትልቁ ስዕል የፍቅር ሙላት ሆነን እንድንገለጥ የእግዚአብሔር በጎ ፍቃድ ነው። ፍቅር ይቀዘቅዛል ብለን አብረን ልንቀዘቅዝ ነው እንዴ? እንደዛ እኮ ነው። ምን ይደረግ ብለን የክፉ ትንቢት መፈጸሚያ አትሁን በሉት አጠገባችሁ ያለው ሰው። የክፉ ትንቢት እሱ ለሌላው ይስራ፣ ለአንተ አይሰራም። ክብር ለኢየሱስ ይሁን። ፍቅር ይቀዘቅዛል። እናስ በቃ በዚሁ መንገድ በዚሁ መሰረት እንሂድ አይደለም። ጌታችን ይላል አይደል? ከኃያላኑ ጋር ሲመጣ ከቅዱሳኑ ጋር ሲመጣ እናስ ሲመጣ ምን ሆኖ ያገኛችሁ? ፍቅራችሁ ድንበር ዘሎ ሰውን ሁሉ ወዳችሁ እንደዛ እንዲያገኛችሁ። ምክንያቱም እንደዛ ካገኛችሁ ሲያገኛችሁ ጌታ እንደዛ ካገኛችሁ በአንድ ቃል መተማመኛ መስጠት እንችላለን። እሱም ነውር የሌለባችሁ የተቀደሳችሁ እንደምትሆኑ። ምክንያቱም ፍቅር የኃጢአትን ብዛት ምን ያደርጋል? ይሸፍናል። እውነት ውሸት? በፍቅር እኮ ሕግን ሁሉ መፈጸም ይችላል። እውነት ውሸት? ፍቅር ካለ ፍቅር ላለው ሰው አታመንዝር ብላችሁ አትጽፉለትም። ፍቅር ላለው ሰው የወንድምን አትመኝ ብላችሁ አትጽፉለትም። እንዴት ብሎ እሱ ሁሉን ለሱ ይሰጣል እንጂ ሁሉን ለራሴ አይልም። ፍቅር አይደል? ዝሙት ማለት እኮ ሁሉን ለራሴ ማለት ያዩትን ሁሉ የኔ ላርግ ማለት ነው። በሰው ልርካ ማለት ነው አይደል? ሰው ልስጥ ላርካ ሳይሆን በሰዎች ምን ልበል ልርካ። ሰዎች እያዘኑ እኔ ልደሰት፣ ሰዎች እየከፋቸው እኔ የምፈልገውን ነገር ላግኝ ማለት ነው። ለፍቅር አታወጡለትም። ፍቅር አትመቀኝ ብላችሁ አትጽፉለትም። መመቀኘት ስለማይችል የትእዛዝ ሁሉ ፍጻሜ ነው። ለዚህ ነው መጽሐፍ ቅዱሳችን አሁንም ይለን ማለት ነው። አሁን እንዲህ ያለውን እውነት የሚሰጠን ምን ብሎ ነው የሚነግረን? ልብ ብላችሁ ተመልከቱ። ጌታችን ኢየሱስ ከቅዱሳን ሁሉ ጋር በሚመጣበት ጊዜ በአምላካችን በአባታችን ፊት በቅድስና ያለ ነቀፋ ሆናችሁ እንዲያገኛችሁ፣ በቅድስና ሆናችሁ እንድትገኙ ምን ሁኑ? ለመቀደስ መፍትሄው ምንድን ነው? መልሱልኝ። አፍቅር በሉት። ለመቀደስ አትታገል በሉት። ሰዎችን መውደድ ከቻልክ ከጀመርክ ምን ታደርጋለህ? ትቀደሳለህ። ንገሩት፣ አጠገባችኋለሁ የምሬ ንገሩት። ለመቀደስ አትታገል፣ ሰውን ለመውደድ ግን ጸልይ በሉት። በፍቅር ለመሞላት። ለምን መጽሐፍ ምንድን ነው የሚለው? ፍቅር አይቀናም ይላል። ፍቅር ይታገሳል ይላል። ፍቅር ቸርነት ያደርጋል። ፍቅር ሁለንተናው ቅድስና ነው ራሱ። ፍቅር ካለ ምን አለ? ቅድስና አለ። ስለዚህ
ጌታ ሊያየው የሚፈልገው ሰው አለ፣ የተቀደሰ ሰው። ያ የተቀደሰ ሰው ግን መቼ ነው የሚመጣው? ድንበር ዘለል ምን ሲኖርህ ነው? ፍቅር ሲኖርህ ነው። ሆነስትሊ ኃጢአቶቻችን ሁሉ ኃጢአቶች ሆነው ያሸነፉን ለምን እንደሆነ ታውቃላችሁ? ፍቅር ስለቀዘቀዘ ነው። እኔ አስታውሳለሁ የምር ወጣትነቴን ሳስብ፣ የምር በእግዚአብሔር ፊት ወጣቶች ስሙኝ፣ ያው እሱ ምስክር ያለ ማንም እንትን አያደርገንም። ከፍቅራችን የተነሳ አንድ ክፍል ውስጥ ወንድና ሴት ሆነን ስንተኛ ትዝ አይለንም። አጠገቤ ሴት እንደተኛች ያው እግዚአብሔር ምስክሬ አስቤ አላቅም። ጎረምሳ ነኝ፣ ማንም አይጠረጥረንም። ከእኔ ከሴቶች መካከል እናድራለን አይደል? ምን ነበረ? የእግዚአብሔር ልጅ የክብር መገለጥ ፍቅር ነው ውስጣችን ያለው። እንዴት አድርጌ የአንድን ሴት ገላ በአይኔ ስላለሁ፣ እንዴት ከንቱ ነገር ስለሷ አስባለሁ፣ እንዴት ከሷ ጋር ግን እንደማገለግል ነበረ ማስበው። ያ የጠፋ አሁን እናቴ ሰው ይፈራራል በጌታ በኢየሱስ። በእውነት እኔ ያንን ዘመን ሳስብ ሞኝ ሆነን ነው እንዴ? ለመርከስ ከኛ በላይ ማን መርከስ ይችል ነበረ? ለርኩሰት ከተባለ ጾም ጸሎት 40 ቀን እኮ ዝም ብለን ከሴቶች ጋር እንገባለን። እህት ናት በቃ ከሌላ ከእህት ውጪ ምንም ሌላ አይደለችም። ሴት መሆኗንም አናቅም በእውነት። አሁን እሷ ራሱ ወንድ ትመስለን ነበር ረጅም ጊዜ ምክንያቱም የእግዚአብሔር ልጅ የክብር መገለጥ ነው እንጂ የሚናፍቅህ ሌላ ነገር እንዴት ይናፍቅሃል? ሌላ ነገር እንዴት ታስባለህ? ጌታ መጣው። አየህ ምን ቀዝቅዟል ማለት ነው? ፍቅር ቀዝቅዟል። ፍቅር ስለቀዘቀዘ አይነ ሁሉ ርኩሰት ያዘ ማለት ነው። ራስን ወደ መውደድ መጣ ማለት ነው። ሰው ራሱን ሲወድ ነው ሌላውን ሁሉም የኔ ይሁን የሚለው ማለት ነው። ራስ ወዳድነት ነው። ስለዚህ ጳውሎስ ይጸልያል። ኢየሱስ ሲመጣ ሊያየው የሚፈልገው ቅድስና በቤተ ክርስቲያን እንዲሆን ካስፈለገ ያ ቅድስና የሚመጣው በትልቁ መሳሪያ ነው። እሱም ፍቅራችሁ ሞልቶ ምን ያድርግ? ይፍሰስ። ሞልቶ ይፍሰስ። ዋው! ትንቢቱ የማይሰራባቸው ሰዎች፣ ትንቢቱ ያልረገጣቸው ሰዎች፣ ያልጨቆናቸው ሰዎች፣ ትንቢቱ በላያቸው ያልሰለጠነ ሰዎች፣ በፍቅር የሞቱ ያበዱ፣ ነፍሳቸው የተቃጠለ ጌታ ይባረክ። አሜን። በዚህ በነፍሳቸው እጅግ የተጉ ሰዎችን ጌታ ማየት ይፈልጋል። ኢየሱስ ከቅዱሳኑ ጋር ይመጣል። ሲመጣ ነው ጳውሎስ የሚለው ሲመጣ ማየት የሚፈልገው ምን አይነት ሰው ነው? የተቀደሰው ሰው ከምን ውስጥ ይወጣል? ከፍቅር ውስጥ። ስለዚህ ለዚህ ጸልያለሁ ይላል ጳውሎስ። ግባችን ቅድስና ነው። ሚንሳችን፣ ምንጩ፣ መነሻው፣ አቅሙ ግን ምንድነው? ፍቅር ነው የሚለውን ያዙልኝ። ሶስተኛውን ልናገር። ሶስተኛው የኢየሱስ ክርስቶስን መገለጥ የሚጠብቅ ሰው ወንጌልን ለሰዎች ሁሉ ለማድረስ ያሉትን እድሎች ሁሉ መጠቀም ይጀምራል። ያሉትን ሁሉ እድሎች። ለምን? ጌታ ራሱ በዚሁ ማቴዎስ 24 ቁጥር 14 ላይ ምን ብሏል? ለአሕዛብ ሁሉ አይደለም ያለ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ምን ያደርጋል? ይሰበካል። ሃሌሉያ። በዚያን ጊዜም መጨረሻው ይሆናል። እኔ ይሄንን እንዴት እንደምስለው ላሳያችሁ። ስዕሌን ነው ለዚህ ጉባኤ ማሳየት እንፈልገው። ይሄ ቃል ከምን ጋር ይያያዝብኛል?
ከአስቴር መጽሐፍ ጋር ይያዝብኛል። የአስቴርን መጽሐፍ ታስታውሳላችሁ? ግጭቱ የነበረው ከማን ጋር ነበር? ከሃማ አይደል? ሃማ እያንዳንዱ ከአይሁድ ወገን የሆነ ሰው ተጨፍጭፎ እንዲገደል አስቀድሞ ደብዳቤ በየከተሞች ምን ብሏል? ጽፏል። በቃ ሁሉ ነገር አስቸጋሪ ነው። ምክንያቱም ሃማ ነገሮችን ሁሉ ጠላልፏል። ንጉሱም ወስኗል። ማን ነው? አርጤክስስ። ያቺም ሴት ነገሩን አቅለዋለች አይደል? ጉዳዩ ማናት? አስቴር አቅለዋለች። እንደውም የመርዶክዮስ ችግር የልብስ ችግር መስሏታል። እናንተ ገሃነመ እሳት የሚባለውን ነገር አቅላችሁ ታዩታላችሁ አይደል? እንደ አስቴር ቸርች እንደዛ ናት። ገሃነመ እሳት አይደለም የሚታየናል። ያን ያህል ችግሩ እንደዛ አይደለም የሚታየን። አቅሏለች። ነገሩ ስር የሰደደ አንድ ወገን እንደሚጠፋ ዋስትና እንደሚያጣ እሷም በዚህ ጉዳይ ላይ እንደምትጠየቅ ረስተዋለች። ነገሩን ትንሽ አመናፈስክ እንዳትሉኝና አስቴር የአሁኗን ዘመን ቤተክርስቲያን ትመስለኛለች። የልብስ ችግር አይደለም። ልብስ ላከችለት አይደል መርዶክዮስ። እሱ ትንሽ ስለገባው ትንሽ ነገሩ ስለታየው ጉዳዩ የኔ ቢሆን ችግር የለም አለ። እኔ መሞቴ አይደለም፣ እኔ መከራም መቀበሌ አይደለም። አይሁዳዊ የሚባል ነገር ከምድረ ገጽ እንዲጠፋ ተወስኖበታል። በዚህ ልክ ጉዳዩን አይተሽዋል ወይ? አንዳንድ ሰው አሁን የዘመኑ ችግር ማህበራዊ ችግር የሚመስለው ሰው እኮ አለ አይደል? የበለጸገች ኢትዮጵያን ለማየት ነው አይደለም? በቃ እንደዛ ቢሆን በቃ ነገሮች ሁሉ የሚስተካከሉ ይመስላችኋል አይደል? ሰይጣን እንደዚህ አይነት ቀመር ብቻ የያዘልን የሚመስለው ሰው አለ። ለኢትዮጵያ ያሰበው ሰይጣን ምንድነው? በቃ ማደየት ነው። እንዳይደዩ በኢየሱስ ስም እንሰብረዋለን። ድህነቱን ወንዙን እናለማዋለን፣ መንገዱን እናጸደዋለን፣ ከተማዋን እናስውባታለን። በቃ ይሄ ነው እንደ ሰይጣን ፕሮግራም። እሱ ከመሰላችሁ ተሳስታችኋል። ገሃነመ እሳት ሲኦል ትሉ የማያንቀላፋ ይሄ ጉባኤ ያምናል በሙታን ትንሣኤ? በእግዚአብሔር የጽድቅ ፍርድ ታምናላችሁ? እግዚአብሔር እውነተኛ ፍትህ ሰጪ እንደሆነ ቁጣውም ደግሞ የማይቆም የማያቋርጥ እሳት እንደሆነ ታውቃላችሁ? በዚህ ልክ ሰው ሲኦል ስለመግባቱ በሰው በልባችሁ ውስጥ እንትን ይሆናል፣ ይንተከተካል። እንደዚህ አይነት ስጋት አላችሁ? ና ወንድሜ ኑሮን ጌታ ይለውጠዋል። ና ልብስን ትቀይራለህ፣ ጤና ይሞላብሃል። ለዛ ነው እንዴ? ለዛ ነው ወንጌል። ራስህን አታሞኝ። በእውነት አጠገባቸው ያለውን ሰው ነገሩት። ገሃነም አለ በሉት። አለ ጌታ በእውነት አለ። የለም አለ በኢየሱስ እውነት። ይሄ ትውልድ እኔ ፈራዋለሁ አንዳንድ ጊዜ። ምክንያቱም ያለ ቅልል አደረገችው። በቃ አስቴር ቅልል ተራ ነገር አደረገው። እስኪ ልብስ ብልክለት አለችው። ልብስሽ ለራስሽ ይሁን። ችግሩ እንደሱ አይደለም። ነገር መገልበጥ አለበት። ፈረስ መውጣት አለበት። ሩጫ መሆን አለበት። የሰው ነፍስ መዳን አለባት። ሴራው ታላቅ ነው። ፍርዱ ፍጹም ነው። ፍጻሜው ያስፈራል። ስለዚህ ይሄ ጉዳይ አንገብጋቢ ነው። ከኔ ሞት ያልፋል፣ ከኔ መከራ ያልፋል። እያንዳንዱ አይሁዳዊ ላይ ነው የተዶለተው። አንዴ ስትባንን መባነኗ እግዚአብሔር በእውነት ያባነን። አንዴ ስትባንን ሮጣ የገባችው ወደ ጾም ጸሎት ሮጣ። በቃ 3 ቀን አልበላም አለች አይደል? ህጎች ሁሉ መጣስ አለባቸው አለች። ህጎች ሁሉ በኔ ላይ የሚደርሰውን መከራ ሁሉ መቀበል አለብኝ አለች። ነገር መገልበጥ አለበት አለች።
ሰው ሊያልቅ ነው። ህዝብ ሊፈጅ ነው። ትውልድ ሊጠፋ ነው። ለቤተ ክርስቲያን የእግዚአብሔር መንፈስ አሁን እንደዛ ሚል ይመስለኛል። ንቂ፣ የታሰበው ሌላ ነው። እየበላህ እየጠጣህ የለበስክ ያማረብህ ገሃነም እሳት ነው ከፊት ያለው። ሁሉ ሰላም መስሎ የወጣው ደብዳቤ ከባድ ነው። ፍርዱ እጅግ ጥልቅ ነው። ከዛ ንጉሱን ካገኘች በኋላ ንጉሱ ምንድነው የምትፈልጊው? የመንግስት እኩሌታ ነው። እንቅልፍ ነሳቸው አይደል? ንጉሱ እንቅልፍ ነሳቸው። የጉዳዩን አሳሳቢነት ለማሳየት እንቅልፍ። ከዛ ምንድነው ስተቴ ብሎ ራሱ የመንግስቱን ስራዎች የተሰሩ ያልተሰሩ ምናምን ማገላበጥ ጀመረ። ምንድነው ያላደረኩት ማለት ጀመረ። ሌሊቱን ሙሉ እንቅልፍ ከሱ ሸሸ። እንቅልፍ እስኪነሳ ድረስ ምንድነው እንደዚህ ያስጨከናት? ምንድነው በህይወቷ ላይ ያስቆረጠው? ምንድነው ነፍሷን እስክትሰጥ ድረስ በትር ሳይዘረጋ ደፍራ የገባችው? ምንድነው የታያት? ተዶልቶበታል። ህዝቡ ተመክሮበታል። ለገሃነም የታጨ ትውልድ ሆኗል። የተመረጠውን ለማዳን ነፍሳችን ምን ያህል ቀንታለች። ከባድ እሷ። ከዛ ንጉሱ እንዲረዳ አደረገች አይደል? ከዛ ምንም ማድረግ አይቻልም። ደብዳቤ ነው የተጻፈው፣ ተመሳሳይ ደብዳቤ። ፈጣን ፈረሶች ይዘጋጁ ተባለ። ፈጣን መልእክተኞች ይዘጋጁ፣ በፍጥነት ደብዳቤ ይጻፍ ይድረስ። አይሁዳውያን በሰለጠኑባቸው ሁሉ ላይ ይሰልጥኑ እንደተባለው ቤተክርስቲያን በዚህ ዘመን ማፍጠን ካለባት ዋና ጉዳይ ቢኖር ምናልባት ይሄ ይመስለኛል። ምክንያቱስ ምስክር እንዲሆን ይላል እግዚአብሔር ቃል። እግዚአብሔር እኛን ምስክር አድርጎ ጠርቶናል፣ ፈልጎናል። ምስክሮቼ ናችሁ ብሎናል። ዘመን አልቋል ብላችሁ ታምናላችሁ? ሁሉ ነገር ተጠናቋል ብላችሁ እርግጠኞች ናችሁ? ፍጻሜ ደርሷል ትላላችሁ? ታዲያ እንዴት ናችሁ? ኢየሱስ በመምጣት ላይ ነው ትላላችሁ? ስለ ወንጌል ምን ነው አፈራችሁ? ዘመዳችሁ እንዴት አላስለቀሳችሁ? ወንድማችሁ፣ እህታችሁ፣ ጓደኛችሁ ገሃነም ሲገባ ያያችሁ እንዴት ነገሩን አቀለላችሁት? እኔ የሚመስልኝ ደግሜ ልበል፣ እግዚአብሔር የሆነ ሰዓት ሐሳቡን የሚለውጥ ይመስለናል። እንዴት የሰው ልጅ እዚህን ያህል ያሰቃያል? እንደ ዘላለም በገሃነም ውስጥ እንዴት ሰው ይሰቃያል? አንድ ቀን ሐሳቡን ሊለውጥ ይችላል። እኔ ነኝ ዝም ብዬ የምጨነቀው ልንል እንችላለን። የምር እግዚአብሔር ሐሳቡን አይለውጥም። በእውነት ሐሳቡን አይቀይርም። እግዚአብሔር ያችን ሴት በቀሰቀሰበት መቀስቀስ ይቀስቅሰን። ትፈቅዳላችሁ? ያችን ሴት ባነሳሳበት አስቴርን ዋይ ብላ ደንግጣ ከመብሏም ከምኗም ብድግ ብላ እንደተነሳች እግዚአብሔር በመንፈስ ቅዱስ አይናችንን ይክፈት፣ ምስክር እንዲሆን። ይህም ብዬ ሐሳቤን ልቋጭ። የሐዋርያት ሥራ ምዕራፍ 1 ላይ ታስታውሳላችሁ? አንድ ቃል ምዕራፍ 1 ኢየሱስ ወደ ሰማይ ሲያርግ ደቀ መዛሙርቱን ያንጋጠው ሲያዩ አንጋጠው ያዩ ድንገት ሁለት መላእክት ምን አደረጉላቸው? ታዩዋቸዋል። እና የመላእክቱ ንግግር ነው የሚያስቀኝ፣ ነው ይገርመኛል። ለምን እስካሁን ቆማችሁ አሏቸው። ስንት ደቂቃ ቢዘገዩ ነው ቆይ እንደዚህ ብለው እስካሁን የተባሉት? 30 ደቂቃ፣ 40 ደቂቃ፣ 50 ደቂቃ
ብቻ ከዛ በላይ አይሆንም ማለት ለምን ቆማችኋል? ይሄ እንደዚህ ሲሄድ ያያችሁት አሉ። ከዛ በኋላ ምን ይሆናል መሰላችሁ? መላእክት መጥተዋል አይደል? አንደኛ ይኸውላችሁ ከዛ በኋላ 2000 ዓመት ይቆይና ከ2000 ዓመት በጣም ዘመናዊ ቴክኖሎጂ መጣና ኤአይ የሚባል ነገር ይፈጠርና እና ክህደት በዓለም ላይ ይስፋፋና ከዛ በኋላ ዓለምን የሚያጠፋ የጦር መሳሪያ ይፈጠርና ይፈለሰፍና ሰው ሁሉ ይክድና ዓለም በሁለት ጎራ ይከፈልና እንደዛ አሏቸው እንዴ? እንደዚህ ነው አይደል እንድንባል የምንፈልገው እኛ? ኢየሱስ እነሱ ያሉት ምንድነው? ሲሄድ አያችሁት? አዎ በቃ እንደዚህ ይመጣል። ሌላ እግዚአብሔር አጀንዳ የለውም፣ ሌላ ፕሮግራም የለውም። ላንተ ቢነግርህ ላንተ ይሄ ዘመን ሰፍሮ የሚሰጥህ ምክንያት የለውም እግዚአብሔር። ይሄ ከሆነ በኋላ ይሄ ይሆናል፣ ይሄ ከሆነ በኋላ ይሄ ይሆናል። ይሄ አይደለም። እግዚአብሔር ሚሽን ነው የሰጠህ። ይህ ወንጌል ለአሕዛብ ሁሉ ይሰበካል። የዛን ጊዜ ምን ይሆናል? አልሰማውም። እግዚአብሔር የፍጻሜው አካል ሊያደርግህ ይፈልጋል። የፍጻሜው አካል ማለት ወገኖቼ ሆይ የእግዚአብሔር ቃል ሁሉም ቦታ እንዲደርስ መስራት ማለት ነው። ያ ነው ምጽአቱን የሚጠብቅ ሕይወት ማለት። ምጽአቱን የሚጠብቅ ሰው ታማኝ ነው፣ ያፈቅራል፣ እንዲሁም ወንጌልን በተቻለው መጠን ለሰው ሁሉ ያደርሳል።